ሰላም ጤና ይስጥልኝ የተወደዳችሁ ተመልካቾቻችን፣ ዛሬ የቆዳ ስፔሻሊቲ ክሊኒክ ውስጥ ነው የምገኘው። ከወይዘሪት ሱአድ ጋር ሴቶች እንዴት ቆዳቸው መንከባከብ አለባቸው የሚለውን እያነሳን ከሷ ጋር ጥሩ ቆይታ የምናደርግ ይሆናል። አብራችሁን ሁኑ። ሰላም እንዴት ነሽ? ሰላም ነሽ? ስራ ላይ ነው የደረስኩት። ስራ ይዘሻል? እሺ፣ በቅድሚያ እስቲ ስምሽን አስተዋውቂልኝ። ማን ልበል? ስሜ ሱአድ አህመድ ይባላል። ኢንተርናሽናል ሰርቲፋይድ ሜዲካል ኤስቴቲሽያን ነኝ። አሁን እየሰራሁኝ ያለሁት ሃይድሮፌሻል ፕሮሲጀር ነው። ሃይድሮፌሻላችንን ከመጀመራችን በፊት መጀመሪያ በኢንዛይም ኤክስፎሊየተር እናደርጋለን። ለምን ይጠቅማል? እስቲ ሃይድሮፌሻል ብዙ ጊዜ የሚጠቅመን ዴድ ስኪን ለማንሳት ውስጥ ኤክስፎሊየት 3 ሜትድ አለ። ኤክስፎሊየት፣ ሃይድሬት እና ትሪት የሚባል አለ። 3 ሜትድ የተለያዩ ሜትዶችን በመጠቀም ይሄኛው ሃይድሬት ቲፓችን ነው። በዚህ ኤክስፎሊየት እናደርጋለን፣ ሃይድሬት እናደርጋለን፣ ትሪት እናደርጋለን ማለት ነው። እንደዛ ቆሻሻ በማውጣት ከዛ በመመገብ ቆዳችንን እንዲያማርና ፍክት ያለ እንዲሆን ያደርግልናል። ዛሬ ደንበኛሽ ምንድን ነው መሰረት? አሁን የነገርኩሽን ሃይድሮፌሻል የሚባለውን ፕሮሲጀር ነው የምሰራት። ለምን ብዙ ጊዜ አሁን ይሄ በምን ያህል ጊዜ ሴቶች ቢሰሩ ይጠቅማል? በየወሩ ቢሰሩ ቆንጆ ነው። በየወሩ መሰራት ለማይችል በ2 ወር አንዴ፣ በ3 ወር አንዴ ችግር የለውም። ማንኛውም አይነት ለቆዳ ታይፕ እንደዚህ ከመስራትሽ በፊት ቅድመ ሁኔታ አለ የምታረጊው? አንዳንድ ጊዜ በጣም አክቲቭ አክኒ ያለባቸው ሰዎች ላይ አንሰራም። መላስማ ያለባቸው ሰዎች ላይ ደግሞ ስቲም የማንጠቀምበት ፓርት አለ። ለሚጠቅም ቆዳና ለማይጠቅም አለ። ያንን አይተን ለሚያስፈልገው ቆዳ ነው የምንሰራው እንጂ ሁሉም መሰራት ይፈለገ ሁሉ መሰራት ይችላል ማለት አይደለም። ቅድመ ትሪትመንቶች አሉት። አሁን ገና እየጀመርሻት ነው መሰለኝ የሚገርምሽ። ቀጥልና ደግሞ ስራውን ከዛ በኋላ ደግሞ ሌሎች ነው እናወራለን። ነገርኩሽን ሃይድራቲፕ ይሄ ነው። እንደዚህ በምናደርግበት ሰዓት ላይ የተለያዩ ሶሉሽኖች አሉ ኤቢሲ። እነዚህ ላይ የሚገባው እንደ ሁሉም የስኪን ታይፖችና ትሪትመንት እንደሚያስፈልጋቸው ሶሉሽን ይገባበታል። አሁን እሷ ስኪኗ ድራይ ስኪን ነው ያላት። ድራይ ስኪን ላይ ብዙ ጊዜ የምንጠቀመው ምንድነው ሃይድሬት ማድረግ ነው እና ኖሪሽ ማድረግ ነው የምንፈልገው። ሃይድሬት እያደረግን ኖሪሽ ነው የምናደርገው። ብዙ ጊዜ ሃይድሮፌሻል ሰው ሲሰራ ስላይድ ማድረግ ይወዳል። ስላይድ አናደርግም። ቲፕ እናደርግና ፕሬሳተን እንደዚህ አተን ማንሳት ብቻ ነው ማለት ነው። ሲሆን ቆዳው ሳይጎዳ እንደዚህ አይነት መልኩ ሃይድሬት እያደረግን ኖሪሽ እያደረግን ኤክስፎሊየት እያደረግን እንሄዳለን ማለት ነው። አንዳንድ ጊዜ ስላይድ ማድረግ ስንፈልግ በጣም ሾርት ስላይድ በእንደዚህ አይነት መልኩ እንጂ ሎንግ ስላይድ በምናደርግበት ሰዓት ላይ ፊት ይጎዳል ማለት ነው። ሃይድሮፌሻል ሲሰራ ያው ሁሉም ሰው መስራት ይችላል ሳይሆን የምንሰራበት ሜቶዶች አሉ። ያንን ሲስተም ተከትለን በምንሰራበት ሰዓት ላይ ፊትን በደንብ ነው ትሪት የምናደርገው። ከሃይድሮፌሻል ብዙ ጊዜ ሃይድሮፌሻል ሰው ከተሰራ በኋላ ምን ይላል? ብሬክአውት አደረገብኝ፣ ፊት የተበላሸ ይላል። ሃይድሮፌሻል ስራው ብዙ ጊዜ የእሱ እንዴት ነው የሃይድሮፌሻል ፕሮሰሱ አንደኛው ፓርት ነው። ስፔሻሊ አክኒ ከሆነ ሰርፌስ ላይ ነው የሚያመጣው። ከዲፕ ሌየር ላይ ያለውን ሳክ በምናደርግበት ሰዓት ላይ ሰርፌስ ላይ ይመጣል ማለት ነው ባክቴሪያዎቹ። በዛ ሰዓት ላይ አፍተር ኬር ትሪትመንት የሚባል አለ። ከሃይድሮፌሻል ከተሰራሽ በኋላ አፍተር ኬር ትሪትመንታቸውን በደንብ የሚጠቀሙ ከሆነ ፊታቸው ላይ ስፔሻሊ ደግሞ ሰንስክሪን የሚያደርጉ ከሆነ ምንድነው የሚሆነው? ፊታቸው ብሬክአውት አያደርግም፣ ፒግመንቴሽን አይኖረውም። ቆንጆ የሆነ ውጤት ያሉ ማለት ነው። አንዳንድ ጊዜ አብዛኞቹ ሴቶች ፊታችን ላይ የተለያዩ ፊት ያሳምራል ብለን የምንጠቀማቸው ማቴሪያሎች አሉ። እስቲ ስለሱ ምን ትኛለሽ አንቺ እንደ ውበት ባለሙያ? አሁን ብዙ ጊዜ ስፔሻሊ ድሬዳዋ፣ ጅጅጋ አካባቢ ላይ ያሉት እንደዚህ አይነት ነገሮችን መጠቀም ይወዳሉ። ግን እንዴት ነው መሰለሽ በጣም ኬሚካል የበዛበት ብሊቺንግ ክሬሞች ሲሆኑ ከምናስበው በላይ ባሬር ማለት ብዙ ጊዜ ሰው በአማርኛ በእንግሊዝኛ ባሬር የምንለው በአማርኛ ምንድነው እንደ ጥርሳችን መስታወት አለው እንደሚባለው አለ አይደለ? ፊታችንም እንደዛ አይነት ነገር አለው፣ ባሬር አለው። ያን ባሬር በጣም በሚጎዳበት ሰዓት ላይ ዋቺንግ ክሬም ሲቀቡ የሚያደርጉት እንደዛ ነው። በጣም ባሬራቸው ይጎዳል። በጣም ትልልቅ ፖር ያላቸው ከሆነ ፖራቸው ክሎግ ይሆንና
እና አንዳንዱ ወደ ብጉር ይቀየርበታል፣ አንዳንዱ ደግሞ ወደ ማዲያት ይቀየርበታል ማለት ነው። ሶ እኔ ብዙ ጊዜ ብሊቺንግ ክሬም ማልደግፈው ሰው ነኝ እና ብሊቺንግ ክሬም ላይ ኢንቨስት ከሚያደርጉ እንደዚህ አይነት ነገር ላይ ኢንቨስት ቢያደርጉ እመርጣለሁ። ምክንያቱም ብሊቺንግ ክሬም ላይ ኢንቨስት የምታደርጊው ምንድነው ቴምፖራሪ ሪዛልት ነው የሚሆነው። እንደዚህ አይነት ስኪን ኬር ላይ ኢንቨስት ስታደርጊ ደግሞ ሎንግ ተርም የሆነ ቆንጆ አቺቭመንት ነው የሚኖረው ማለት ነው። ብዙ ጊዜ ሰው የስኪን ኬር እንትን ምንድነው የሚመስለው ቅንጡ ነገር ነው የሚመስለው እና ቅንጡ አይደለም። ይሄ ሌክዥሪ ነገር አይደለም፣ ነሴሲቲ ነው። ሁሉም ሰው የሚያስፈልገው መታጠብ፣ ሞይስቸራይዝ ማድረግ፣ ሰንስክሪን መቀባት፣ አንዳንድ የቆዳ ችግሮች ካሉብን እነሱን ትሪት ማድረግ ነሰሲቲ ነው እንጂ ለስኪን ይሄ ሌክዥሪ አይደለም። ሜቢ ሰምታይምስ በጣም ኤክስፔንሲቭ ሊሆኑ ይችላሉ እንደዚህ አይነት ፕሮዳክቶች፣ ግን እንዴት ነው የከፈልሽ ያህል ነው የምታገኙ፣ ብር ያወጣሽ ያህል ኢንቨስት ያደርግሽ ያህል ነው የምታገኙ ማለት ነው። ሶ the more you invest spending money ሳይሆን ሞር ኢንቨስት ባረግሽ ቁጥር the more ቆንጆ ሪዘልት ነው እያገኘሽ የምትሄጂው። ይሄኛው ከፕሮሲጀሮች ውስጥ በጣም ቀላል ርካሽ የምንለው ፕሮሲጀር ነው። ሃይድሮፌሻል እያለ እየጨመረ የሚሄዱ ፕሮሲጀሮች ብራቸው የሚጨምር የሚወደድ እንደ ኒድሊንግ አይነት ፕሮሲጀሮች አሉ፣ ሌዘር ፕሮሲጀሮች አሉ። እነሱ ደግሞ ሞር ብር ነው ኢንቨስት የምናደርገው፣ ግን ሞር ደግሞ ቆንጆ የሆነ ሪዛልት ፎከስድ የሆነ እናገኛለን ማለት ነው። እስቲ አሁን በዚህ ቤት ስታንዳርድ ቀለል ያለ ለፊት ደግሞ ቆንጆ የሚያደርግ የትኛው ነው? ቀለል ያለ ይሄኛው ነው። በዚህ ቤት ስታንዳርድ ቀለል ያለ የምንለው ይሄ ነው። ጀስት አሁን አንድ ፕሮሲጀር ነው ይሄ። 2-3 ፕሮሲጀር እያደረግን ስንሄድ ብሩም እንደዛ በዛው ልክ እየጨመረ ነው የሚሄደው። 2 ፕሮሲጀር ሲሆን አሁን ሃይድሮፌሻል እና ደርማ ፕላኒንግ ሲሆን ዋጋው ይጨምራል። ሃይድሮፌሻል፣ ማይክሮ ደርማ አብሬዥን፣ ደርማ ፕላኒንግ እያደረግን እንደዛው እየጨመረ ዋጋቸው ይሄዳል ማለት ነው። ይሄ እንግዲህ አሁን የሰራሻት ሷን ቀለል ያለ ማንኛውም ሰው የሚጠቀመው ነው ይሄኛው። አብዛኛው ጊዜ የሚመከረው ለምን አይነት ቆዳ ነው? ኦይሊ ስኪን ቢሆን ይመከራል። ድራይ ስኪንም እንጠቀማለን። ብዙ ጊዜ እንዳልኩሽ በጣም አክቲቭ ብጉር ያለበት ሰውና መላስማ ወይ ማዲያት ያለበት ሰው ላይ ሃይድሮፌሻል ብዙ ፎከስ አናደርግም። ትሪት አድርገን ስፔሻሊ ብጉሩ ከጠፋ በኋላ ሜቢ ለብጉር ጠባሳው ለማጽዳት ነው የምንጠቀመው። አይንሽን ጨፍኝ። ይሄኛው ማሽናችን ስኪን አናላይዘር ይባላል። ስኪን አናላይዘር ማለት ቆዳችን ደረቅ ነው ወዛም ነው የምንለይበት ነው። ሌላ በተጨማሪ በፀሐይ ምን ያህል ተጎድተዋል፣ ምን መብላት አለብን፣ ምን መብላት የለብንም፣ ወዝ በሷል ቆዳችን ላይ ወይ የፀሐይ ባክቴሪያ አለ ወይ፣ ብዙ አይነት እንትኖችን ብላክ ሄድ፣ ዋይት ሄዶችን በደንብ ስፔሲፊክሊ እኛ በአይን ማየት የማንችለውን አናላይዝ አርግቶ የሚነግረን ማሽን ነው። አሁን የምህረትን ቆዳ እንዴት እንደሆነ አይተሻል፣ ጨርሰሻል ምህሩ። እዚህ ጋር ስንመጣ ኦሬዲ ምህረት ግንባሯ ላይ አክኒ ያለባት አይደለም፣ ይሄ ብጉር ነው የሚሆነው። እዚህ ጋር ሲበም ማለት ወዝ ማለት ነው። ሶ ኦልሞስት ስኪኗ ቆዳዋ ኦይሊ ስኪን ነው። ኦልሞስት ከ180% ሲበም አለ ማለት ነው። ሲበም አለ ማለት ወዝ አለ ማለት ነው ፊታችን ላይ። ብዙ ጊዜ ሲበም በሚኖርበት ሰዓት ላይ ፊታችን ላይ ፖር ይኖራል። ፖር ማለት ብዙ ሰው ስፔሻሊ ወዛም ቆዳ ላይ የሚገኝ ቀዳዳ ማለት ነው። ቀዳዳችን እየሰፋ በሄደ ቁጥር ሞር ምንድነው የሚሆነው ወዝና መነጫለን ማለት ነው። ሶ ቀዳዳችንን በእንደዚያ መልኩ ያሳየናል። ይሄ ደግሞ ስፓት ነው። ስፓት ማለት በፀሐይ የመጡ ጥቋቁር ነጠብጣቦች ወይ የብጉር ጠባሳዎች አለ የሚያሳዩን ነው። ሞር ላይክሊ እዚህ ጋር ስናመጣው ፒግመንቴሽን ላይ እንደዚህ ሲሆን በደንብ ይታያል ማለት ነው። እዚህ ጋር ስንመጣ ስኪን ሴንሲቲቪቲ ነው። ቆዳዋ ሴንሲቲቭ ነው አይደለም የሚለው ነው። ቆዳዋ ሴንሲቲቭ አይደለም፣ ቆንጆ ቆዳ ነው ያላት። ቆዳችን ሴንሲቲቭ የምንለው የማቃጠል፣ የመቆጥቆጥ፣ የመቅላት ባህሪ ሲኖረው ነው ማለት ነው። ይሄኛው ቅድም እንደነገርኩሽ ዩቪ አክኒ ነው። ዩቪ አክኒ ብዙ የለባትም። እዚህ ጋር ስንመለስ ደግሞ አክኒ ነው ብጉሩ ማለት ነው። ኦልሬዲ ብጉሩ ያለው ፎርሄዶ አካባቢ ነው ማለት ነው። ይሄኛው ብላክ ሄድ ነው። ብዙ ጊዜ አፍንጫ ላይ ነው የሚገኘው ብላክ ሄድ ወይም እንደ ጥቋቁር ነገሮች ማለት ነው። ሶ ኦቨርኦል እዚች ጋር ስንመጣ የምህረት ቆዳ እንዴት ነው? ቀይ የበራበት ነገሮች ኦልሞስት 3 ነገር ነው። አንደኛው ወዟና ቀዳዳዋ ነው። ሶ ብጉሯ የሚመጣው
በወዟና በቀዳዳዋ ምክንያት ነው። አሁን ብዙ ጊዜ የአበላል ስነ ስርዓት ስንል እንዴት ነው ስፓይሲ ነገር የሚያቃጥል ነገር የምናበዛ ከሆነ ስዊት ነገር የምናበዛ ከሆነ በዛም ቆዳ ስንሆን ምንድነው የሚሆነው ሴባሸስ ግላንድ የሚባል አለ። ሞር ኦይል ፕሮዲስ እንዲያደርግ እናስገድደዋለን ያን ግላንዳችን ፖራችን ላይ ማለት ነው። በዛ ሰዓት ላይ ፖራችን ክሎክ ሆኖ ባክቴሪያ ክሬት ይደረግና ብጉር ይበዛል ማለት ነው። አመጋገባችን ቆዳችን ላይ ተጽዕኖ አለው ማለት ነው። በደንብ የምንወስደው ነገር ነው አይደለ ሪፍሌክት የሚያደርገው ጥሩ ነገር ስንበላ ሄልዚ የሆነ ነገር ፊታችን ላይ በደንብ እንደሚታየው ማለት ነው። ምን አይነት ብንበላ ይመከራል? ለስኪን ኬር ብዙ ጊዜ እንደ ስፓይሲ ስልሽ የሚያቃጥል ነገሮች አሉ። እነሱን በፕሮግራም ብንበላ፣ የሚጣፍጥ ነገር በፕሮግራም ብንበላ፣ ቅባት ያልበዛባቸው ነገር ቢሆኑ ሞር ላይክ ቬጂቴብል እና ፍሩት ላይ ፎከስ ብናደርግ ሞር ሄልዚ የሆነ ግሎዊንግ ስኪን ይኖረናል። አሁን እዚህ ማቴሪያል በቀላሉ በዚህ ማቴሪያል ተጠቅመን ቆዳችን ምን አይነት እንደሆነ ማወቅ እንችላለን ነው ኖርማሊ በቀላሉ ይሄንን መለየት እንችላለን። በፊት የነበሩ ቱሎች እንደ ውድ ላምፕ ምናምን ናቸው። እነሱ ብዙ ጊዜ እንዴት ነው ዲስማች ስፔሲፊክ የሆነ ነገር አይነግረንም። እዚህ ላይ ግን ሞር ስፔሲፊክ የሆነ ነገር ነው የሚነግረን። ስኪን ኤጅ ይነግረናል። እንዳልኩሽ ምን አሁን እሷ አድቫይሷ እዚህ ላይ ዴይሊ ምንድነው ዲፕ ክሌንዚንግ ኦይል ነው የሚያስፈልጋል። እንዳልኩሽ ቀዳዳዋ ሰፋፊ ስለሆነ ወዝ ስለሆነ ቅባት ስለሆነ ቀዳዳዋን የሚዘጋው ቀዳዳ ውስጥ ገብቶ ማጽዳት የሚችልልን ፌስ ዋሽ ያስፈልገናል ማለት ነው። ብዙ ጊዜ የሀረር ሰው ፌስ ዋሽ ስትይ ወደ ሳቡና ያደላል። ሳቡና ደረቅ ሳቡና ለፊታችን የማይታዘዘው ከፊታችን ፒኤች ባላንስ ጋር ስለማይሄድ ነው። ለዛ ነው ብዙ ጊዜ የምንታዘዘው ፈሳሽ ሳቡናዎች። ሙሉ ስኪን ኬር ሩቲናቸው የሚታጠብበት ሞይስቸራይዘር፣ ሰንስክሪን፣ አክኒ አሁን እንደዚህ ካለባቸው አክኒ ትሪትመንት ተሰጥቷቸው ኔክስት እንትን ተይዞላቸው ቀጠሮ ተይዞላቸው በዚህ ጊዜ ውስጥ እኛ ስፔሲፊክሊ በወር 15 ቀን ለአንድ ምንም አይነት የስኪን ኮንዲሽን ቢመጣ እንሰጣለን። በወር 15 ቀን ውስጥ ለውጥ ማየት አለብን ማለት ነው። ለውጥ ያላየን ከሆነ እንዴት ነው ወይ ከቆዳቸው ችግር አለ የአጠቃቀም ስነስርዓት ነው። ብዙ ጊዜ አሁን እኔ የምቸገረው ሀረር ላይ ምንድነው የአጠቃቀም ስነስርዓት ነው። ከአጠቃቀም ስነስርዓት ስለሆነ እንዴት ነው ብዙ ጊዜ ሰው ሞይስቸራይዘር ሴራም ተቀብቶ ሞይስቸራይዘር መደረብ እንዳለበት አያውቅም ማለት ነው። ያ ፓርት ስለሆነ ሞይስቸራይዘር እና እቺን አጠቃቀም ስነስርዓቱን የማያውቃው ብዙ ሰው ስለሚመጣ ያ ላይ ነው እንጂ አብዛኛውን ጊዜ ደስ የሚል ለውጥ ነው የምናየው። ሰው ላይ ለውጥ ማየት ደግሞ በጣም ያስደስት ነገር ነው። ከከስተመሮች ምን አይነት ፊድባክ ታገኛለሽ? ብዙ እንዴት ነው አሁን የሚያውቅ ሰው ሲሆንና ልክ አሁን ባልሻቸው በወር በ15 ቀን ውስጥ አጠቃቀሙ በስነ ስርዓት ገብቶ ተሄደ ሰው ምንድነው የሚፈልገው ኔክስት አሁን መጀመሪያ ሲመጡ ኢንቨስት ማድረግ ይፈራሉ። እኔ ራሱ ቅድም ዋጋው ስንት ነው አልኩሽ እና ብዙ ጊዜ እንደዚህ አይነት ነገር ላይ በተለይ ሀረር ላይ አሁን አልተለመደም። አንቺ ነሽ መጀመሪያ ላይ የገባችው እና የሆነ የቅንጦትም ይመስላል እና የሆነ ዋጋው ደግሞ ውድም በጣም ሌግዠሪ ነገር ነው የሚመስለው እና ከዛ አንፃር ነበር የጠየቁሽ። እንዴት ነው ቅድምም እንዴት ነው ያልኩሽ you get what you pay ይባላል። የምትከፊው ነው የምታገኙ። ገባሽ? ሰው እንዳልኩሽ መጀመሪያ ላይ መተው ሊከፍሉ ሲሉ ይፈራሉ። ዜን ከዛ በኋላ ግን the next month ሲመጡ እንዴት ነው ሞር ከፍለው ነው መሄድ የሚፈልጉት፣ ሞር ኢንቨስት አድርገው ነው መሄድ የሚፈልጉት እና የሚያዩት ሪዛልት ደስ የሚል ነገር ስለሆነ ኢንቨስት አድርገው መሄድ ነው የሚፈልጉት። የት ነው ተሰደድሽው? የት ሀገር ልጅ ነሽ? እኔ ሀረር ልጅ ሀረር ነው ተወልጄ ያደግኩት። እንዴት ወደዚህ ነው ያለባሽ? ኮሮና ላይ ነው። ስኪን ኬር ላይ ትንሽ ሆቢ ነበረኝ በዛ ታይም ላይ። ኮሮና ታይም ከቤት የማይወጣበት ጊዜ ምናምን ስለነበር ሞር ፎከሴ ኮሮና ታይም ላይ ሞር ፎከስ የምን ሆነ እስኪ ስለ ስኪን ኬር ማንበብ ሆነ። ስኪን ኬር ሲባል ኦብቪየስሊ ከቆዳ ጋር የተያያዘ ነገር ስለሆነ ሞር ኢንተረስትድ የሆንኩ የመጣው እዛ ላይ ዴን ከኮሮና አልፎ ነው 1 አመት ተምሬ አዲስ አበባ ላይ ዴን አፕግሬድ ለማድረግ ደግሞ ዱባይ ሄድኩኝ። ስትጀምሩ አጀማመሩ እንዴት ነበር? ሰክሰስፉል ሆናል ብለሽ አስበሽ ነበር? ሀረር ላይ ትንሽ አስፈርቶኝ ነበር። ያው ካለው እንትና አንጻር በጣም ያስፈራል። እንዴት ነው ሞር አሁን መጀመሪያ የከፈትኩኝ ሰሞን አንዳንድ ሰው ጀስት መጥቶ አናላይዘር ታይቻለሁ ለማለት የሚመጣ ሰው አለ። አንዳንድ ሰው ደግሞ የእውነት ችግር ኖሮበት ለዛ ችግሩ እንዴት ነው መፍትሄ ለማግኘት የሚመጣ ሰው አለ። አንዳንድ ሰው እንዳልኩሽ በቃ መጥቶ ታይቻለሁ በቃ ሀረር ላይ አዲስ ነገር ሞክሬያለሁ ነው አየሁት የሚመጣ አለ።
ግን ማለት ስትጀምሪው በሰዎች ዘንድ የነበረው አቀባበል ምን ይመስላል? ቻሌንጆች ይኖራሉ። አዳዲስ ነገር ሁሌ ሲጀመር ቻሌንጅ ይኖራል እና አንዳንዴ ተስፋ የመቁረጥ ስሜት የሚሰማቸው ሰዎች አሉ አዳዲስ ስራ ሲጀምሩና፣ አንቺ ጋር ምን ነበር የነበረው ነገር? እኔ ተስፋ ከሚቆርጡ ሰዎች አንዷ አይደለሁም። ተስፋ እንደዚህ ኢዝሊ የሚቆርጥ ሰው አይደለሁም። አንደኛ ነገር፣ ሁለተኛ ነገር ትንሽ ተቸግሪበት የነበረው እዚህ ኮስሞቲክስ ቤት አለኝ። ሰው ብዙ ኮስሞቲክስ ቤት ሲያይኝ ስለነበር የሀረር ሰው ደግሞ መቼ ተምራ ነው እንዴት ነው ምናምን የሚለው ነገር አለ። እዛ ላይ ብቻ ነው ያልተማርኩኝ ሳልማር ደስ ብዬ ቢዝነስ ውስጥ የገባው የሚመስላቸው ሰዎች አሉ። እንዴት ነው ያውም የተማርኩትኝ በጣም ቶፕ ስታንዳርድ ከሚባሉ ዱባይ ላይ ያለው አካደሚ ላይ የተማርኩት። ኢንተርናሽናል ሰርቲፋይድ ነኝ። በዱባይ ኢማሬት ላይ ሰርቲፋይድ ነኝ። ትንሽ ለትንሽ ጊዜ እንደዛ ተቸግሬ ነበር። ከዛ በኋላ ግን ያለው ወላይትሊ እንዴት ነው አንዳንድ ጊዜ ከሚያውቅ ሰው ማያውቅ ሰው ይሻላል። ወደ የማያውቅ ሰው ኦብቪየስሊ ይመጣል፣ ይታከማል። ያ ሰው ለውጥ እያየ በመጣ ቁጥር ትረስት ቢልድ እያደረግሽ ትሄጃለሽ። እንደዛ ያቺ ፓርት ነች እንጂ ሌላው ኢዚ ነበር። አንዳንድ ጊዜ ምንድን ነው እንዳልሽው ኮስሞቲክስ ቤት ብዙ ካዩሽ በልምድ ነው ብሎ ሊያስብ ይችላል። ብዙ እንደዛ ነው ያሰበው። እስቲ ለሴቶች ምን መክሪ ሞይስቸራይዘር ምንድን ነው እሱ? ሞይስቸራይዘር እንዳልኩሽ ሁሉም ሞይስቸራይዘሮች ዲፔንድ ኦን እንደ ስኪን ታይፕሽ። አሁን ኦይሊ ስኪን ከሆንሽ ፎከስ የምታደርጊው ጄል ነገር ላይ ነው፣ በተር ቤዝድ ያላቸው ሎሽን ነገሮች ላይ። ድራይ ስኪን ሲሆን ሞር ላይክ ሄቪ የሆነ ነገር ክሬም ነገር ላይ ነው ፎከስ የምናደርገው። ኮምቢኔሽን ስኪን ሲሆን ኮምቢኔሽን ቱ ድራይ እና ኮምቢኔሽን ቱ ኦይሊ ያለ። ኮምቢኔሽን ቱ ድራይ ሲሆን ሞር ላይክ ክሬሚ ሆነው ላይት ዌይት አሉ። ኮምቢኔሽን ቱ ኦይሊ ሲሆን ደግሞ ሞር ላይክሊ ወደ ወዛም ቆዳ ሞላ ሙሉ ወዛም ቆዳ የሚጠቀሙት ማለት ነው። አመጋገብ ላይስ ቅድም ብለሽኛል፣ ግን አሁን ላይ ነው ወደ ባህላዊ እየተመለስን ይመስለኛል። ወደ ተፈጥሮ ብዙ ጊዜ የተፈጥሮ እየተባለ ነው እና ከዛ ጋር ተያይዞ ምን አይነት የሚጠቀሙ ሴቶች መልካም ይታያል? አመጋገብ ላይ ስፔሻሊ አሁን ብዙ አመጋገብ ፎከስ ማድረግ ያለባቸው ብጉር ያለባቸው ሰዎች ናቸው። ምክንያቱም እነሱ ናቸው በጣም የቅባት ጥርቅም ያለው ነገር ሲበሉ ሪያክት የሚያደርገው ፊታቸው እና ብጉር የሚወጣባቸው ሰዎች አሁን እንዴት ነው ወተት፣ እንቁላል፣ ሰርዲን ያለበት በፕሮግራም መብላት፣ እንዳልኩሽ የሚጣፍጥ ነገር የሚያቃጥል ነገር በፕሮግራም መብላት። እንደዛ ሲሆን እንዳልኩሽ እንዴት ነው ፊታችን ሞር ባላንስድ እየሆነ ሄዳል። ሲቀጥል ደግሞ ምንበላውን ያህል እንዴት ነው ኢትዮጵያ ውስጥ ሰው የሚበላውን ያህል ውሃ አይጠጣም። የእሱ ነው ችግራችን። ምንበላውን ያህል ውሃ በምንጠጣበት ሰዓት ላይ አትሊስት የሆነ ፕሮሰስ የማድረግ እንትኑ ፈጣን ነው የሚሆነው። ስትጀምሪና አሁን ላይ ያለው ለውጥ አለ? በዛው ዙሪያ ላይ ከተፈሽ በኋላ ስትጀምሪ የነበረው ነገርና ሰዎች ዘንድ አሁን ላይ ያለው ተቀባይነት ምን ይመስላል? አንዳንዴ አመለካከታችን ይቀየራል። ሰዎች አንዳንዴ በማየት በማመን ያምናሉና ስትጀምሪ የነበረውና አሁን ላይ ያለው ነገር ምን ይመስላል? እንዳልኩሽ በማየት ነው ሰው የሚያምነው። ሰው እንዴት ነው ሞር ላይክሊ እኔ እንዴት ነው ሶሻል ሚዲያ ላይ ብዙ የሀረር ሰው እንዴት ነው ከዚህ ወደዚህ ቢፎር ኤንድ አፍተር ለመስራት ፈቃደኛ ላይክ ሊትራሊ 0% ማንም ሰው የለም። ስለዛ ትንሽ የጠቀመኝ ምንድነው ሀረር ትንሽ ነች። ሰው በሬ በበሬ እንትና በሚለው ይታወቃል። ስለዛ እንዴት ነው ለውጥ እያየ ሲሄድ ለውጥ አይቻለው አንቺ ሂጂ በሚለው መጀመሪያ አካባቢ እሱ ነበር የተሻገርኩት። አሁን ግን ፉሊ ኮንፊደንት ነኝ። አይ ሚን ኤቭሪባዲ ለውጥ አይቶ ደስ ብሎት ነው የሚመጣው ሰው ዲስማች ለውጥ ላናይ እንችላለን ብሎ የሚመጣ ሰው የለም። እስቲ በህይወትሽ በጣም ቻሌንጅ የሆነ አጋጣሚ ገጥሞሻል ወይም ያዘንሽበት አጋጣሚ ያለ ወይ? ከስራሽ ጋር ሆነ የለም? ትራቭል ማድረግ ወደ ምን የሚያዝናናኝ መጨረሻ ላይ መቲን ነገር ካለ ለተመልካቾቻችን ማስተላለፍ የሚፈልጊው ነገር ካለ በቆዳው ዙሪያ በውበት ዙሪያ ስለ ክሊኒኩ በቆዳ ዙሪያ ሁሉም ሰው እንዴት ነው ቆዳው ላይ ፎከስ ቢያደርግ ይመረጣል። ምክንያቱም ደግሞ እድሜያችን የጨመረ በሄደ ቁጥር እንዴት ነው ኤጂንግ ሲስተማችንን ማሳመር ማለት ነው። ቆዳ መንከባከብ ማለት እንዴት ነው ቆንጆ ሆነን እናረጃለን ወይ በጣም ቆዳችን ተሸብሽቦ እንዴት ነው ያለ እድሜያችን ያረጀን እንመስላለን ነው። ስለዛ ሞር ላይክሊ ዋይትኒንግ ክሬም እየተቀባን ማድረግ ይቻላል። ሞር ላይክሊ እስከ 100% አሁን ባለንበት ቴክኖሎጂ እስከ 100% ይቻላል።
ስለዛ እንዴት ነው አሁን ዋይትኒንግ ክሬም ተቀብተሽ አሁን ዋይትኒንግ ክሬም የተቀባ የ30 ዓመት ሰውና ዋይትኒንግ ክሬም ሳይቀባ ያለውን ዲፍረንስ ባሳይሽ በጣም ያስደነግጣል። ሶ የሆነ ክላይንት መታ እኔ 30 ዓመት የመብለኝ አንዳንድ ጊዜ እኔ ሾክ መሆንበት አለ። ምክንያቱም እንዴት ነው ፊታቸውና እድሜያቸው ማይገናኝ ሰው አለ። ስለዛ እንዴት ነው እድሜያችን 30 ሆኖ ስቲል 20 ቤት ውስጥ ያለን ያንግ መምሰል ስለምንችል ስቲል ዋይትኒንግ ክሬምን አቁመን ስኪን ኬር ላይ ፎከስ አድርገን እንዴት ነው ቴክኖሎጂ አሁን በጣም እየሰፋ ነው። ቲክቶክ ቤዝድ አለ። አሁን ትንሽ የተቸገርነው እዚህ ፊልድ ላይ ምንድነው ስኪን ኬር ትሬንድ ስለሆነ አብዛኛው ሰው ትሬንድ የሆነ መሞከር ይፈልጋል። ዛሬ ይሄ ትሬንድ ነው፣ ነገ ያ ትሬንድ ነው መጠቀም ይፈልጋል። እንደ ትሬንድ ሳይሆን ሁሉም ሰው ቆዳውን ታይቶ ለቆዳ የሚያስፈልገው ምን እንደሆነ ለይቶ ቢጠቀም እኔ እመርጣለሁ። እንደዛ ሶ እንዴት ነው የምናረጅበትን ሲስተም እናስተካክል ነው ታስወል። አንዳንድ ሰው ወዲያው ለውጥ ማየት ይፈልጋል። እንደሱ ብሊች ብዙ ጊዜ እሱ ነው በቃ ብሊቺንግ ክሬም በጣም መጠቀም ይለምዱና እንዴት ነው በሳምንት በ3 ቀን ፍክት ማለት ይለምዱና ይሄ ሲስተም እኛ ጋር የለም። እንዴት ነው ዛሬ ስኪን ኬር ከታዘዘልሽ አትሊስት ስኪን ኬር ገብቶ ፕሮሰስ እስኪያደርግ 3 ሳምንት ይፈጃል። ከ3 ሳምንት በኋላ ቀስ እያለ ነው የሚያየው። ማዲያት ሲሆን ደግሞ ከ6 ወር እስከ 1 ዓመት ከ1 ዓመት 2 ዓመት የሚፈጅበት ማዲያትም አለ። እንደዛ ስለሆነ ረጅም ጊዜ ላይ በጣም አሁን ትዕግስት የሚፈልገው ፓርት ይሄ ነው። ፊታሽ ሳይጎዳ የምትንከባከቢ ከሆነ በጣም ለውጥ ታያለሽ። ኦልሬዲ ከተጎዳ በኋላ ግን የተጎዳውን መልሰሽ አክመሽ ያለብሽን ችግር ትሪት ለማድረግ ረጅም ጊዜ ስለሚፈጅ ያ ፓርት ላይ ትንሽ የሀረር ሰው ትዕግስት ስለሌለው ይከብዳል። ማዲያት ይጠፋል ግን ማዲያት ዲፔንድ እንደ ማዲያት ብዙ ጊዜ ሪላፕስ ያደርጋል። የመመለስ ባህሪ በጣም ከፍተኛ ነው። ሁል ጊዜ አሁን እንዴት ነው ይሄ ችግር አለብኝ ብለሽ አንድ ነገር መቀበል መቻል አለብሽ። ሶ ማዲያት ማለት የሆነ ሆርሞናችን የጥቁረት የሚያመነጭልን ፓርታችን ሞር ሲያመነጭ ነው። ሶ አስሎንጋስ ያንን እየተቆጣጠርን እስካለን ድረስ የመመለስ ባህሪው በጣም ዝቅተኛ ነው። ሊመለስ ይችላል ግን ስቲል ያንን ትሪትመንት ማቆም የለብንም። ስቲል የሆነ ሜላኒን ኢንሃቢተር ሩቲናችን ውስጥ መኖር አለበት። ፀሐይ መከላከያ ሁል ጊዜ መኖር አለበት። ያንን ፓርት እያስተካከልን ከሄድን ትሪት ማድረግ እንችላለን። አንትሪተብል አይደለም፣ ትሪተብል ነው። እስቲ አሁን እዚህ ክሊኒክ ውስጥ በዋናነት የሚሰጡት አገልግሎት ምንድን ነው? በዋናነት ከሁሉም አስቀድመን ኮንሰልቴሽን ይቀድማል። መታየት ቆዳሽ ምን አለው ምን የለው ምን ያስፈልገውም እሱን አሁን እኔ መቶ ፌሻል ስሪን ከምትይ ፌሻል ከምሰራሽ እስኪንሽን ላይ ሩቲን ይኖርሽ። ምክንያቱም ሎንግ ተርም የምትጠቀሚው ሩቲንሽን ነው። ሶ ሃይድሮፌሻል ደግሞ በየወሩ ሰው መሰራት ያለበት ነገር ስለሆነ መጀመሪያ ሩቲን ኖሮሽ ቆዳሽን ተንከባክበሽ ኔክስት ሌቭል ቢሆን ሃይድሮፌሻል ይመረጣል። ሶ እንዴት ነው አሁን አንዳንድ ሰው ደግሞ ላይክ እንደ መላስማ እንደ ማዲያት ያለበት ሰው ብዙ አይነት ትሪትመንቶች አሉ የምንሰጣቸው። እሱን ትሪትመንት ላይ ፎከስ ማድረግ እንችላለን። ኦልሬዲ ያለባት መላስማ ምን እንደሆነ ስላየ ነው ማለት ነው። ሌላ ምንድን ነገር ካለ እኔ ጨርሻለሁ። ያው ባለሙያው አንቺ ነሽ እና ማለት የምፈልጊው ነገር ካለ ብዙ ሰው እኔ ሀረር ላይ ላሉ ሰዎች ምንድን ነው የምመክረው ሞር ላይክሊ እንትን ነው ዋይትኒንግ ክሬም የምትጠቀሙ ሰዎች እባካችሁ ከዋይትኒንግ ክሬም የተሻለ በጣም ብዙ ክሬሞች አሉ። ለመቅላት ብትፈልጉ፣ ስኪናችሁን ብራይት ለማድረግ ብትፈልጉ፣ ብጉር ካለባችሁ ብጉራችሁን ለማጥፋት፣ ማዲያት ካለባችሁ ማዲያትን ለማጥፋት ከዋይትኒንግ ክሬም በተሻለ በጣም ብዙ መድኃኒቶች ስላሉ እዛ ላይ ፎከስ ማድረግ እንችላለን። ፊታችሁ ሳይጎዳ የተጎዳም ካለ እንዴት ነው አረፈደም። ሁል ጊዜ ለቆዳችን ረፈደ የሚባል ነገር የለም። አረፈደም ሁሉ ቆዳችሁን ኤኒ ታይም ላይ ማስተካከል ትችላላችሁ። ተመልካቾቻችን እንግዲህ ዛሬ እንግዳ ፕሮግራማችን ይህንን ይመስል ነበር። እንግዳ አርገን ጋበዝንላችሁ ከወይዘሪት ሱአድ ጋር ነው ቆይታ ያደረግነው። ስለ ቆዳ አንስተን ቆይታ አረግን። ሴቶች ቆዳቸውን በምን አይነት መልኩ መጠበቅ አለባቸው፣ ስለ ቆዳ የተለያዩ ርዕሰ ጉዳዮችን አንስተን ቆይታ አርግተናል። የዛሬው የእንግዳ ፕሮግራማችን ይህንን ይመስል ነበር። ሳምንት በሌላ እንግዳ እስከምንገናኝ ድረስ ሳምንቱ ቸር ይሁንላችሁ።